የዘገየው ቅጣት የማኪያቬሊያኒዝም ጥልቅና አስፈሪው ሚስጥር። በህይወት ውስጥ ማንም ሰው በክፉ ዓላማ ተነስቶ ክፉኛ ሲሰድብህ፣ ድንበርህን ጥሶ ሲገባ አሊያም አደባባይ ላይ ስምህን ሊያጠፋ ሲሞክር በዛች ቅጽበት ምን ይሰማሃል? ደምህ ይፈላል፣ ልብህ በፍጥነት ይመታል፣ በንዴት ትጠፋለህ አይደል? ያንን ሰው በቦታው ላይ አዋርደህ ልክ አስገብተው የተሰማህን የህመም ስሜት በዛው ቅጽበት አጽፋውን ለመመለስ ትታገላለህ። ነገር ግን ዛሬ አንድ መራራ እውነት ልንገርህ። ይህንን ካደረግ አንተ ቀድሜ የተሸነፍክ፣ ስሜትህን የሚነዳ እጅግ ደካማ ሰው ነህ። ጠላትህን ወይም በዳይህን በዛው ቅጽበት ለመቅጣት መሞከር በዳርክ ሳይኮሎጂ ዓለም ውስጥ የሚሰራ እጅግ ትልቅና የዋህ ስህተት ነው። አንድ ሰው ሲሰድብህ ቀጣዩ እርምጃ ንዴት መሆን የለበትም። ቀጣዩ እርምጃ ጥልቅ ስሌት መሆን አለበት። እንኳን ወደ ፀሐይ ደህና መጣችሁ። ዛሬ ማህበረሰቡ እንደ ደካማነት ወይም ፍርሃት የሚያስበውን ነገር ግን የዓለማችን ታላላቅ ስትራቴጂስቶች፣ የፖለቲካ መሪዎችና ማኪያቬሊያኖች ጠላቶቻቸውን ሙሉ በሙሉ ለማጥፋትና ለማንበርከክ የሚጠቀሙበትን አስፈሪ ጥበብ በጥልቀት አጋልጠን እናሳያችኋለን። ይህ የጨለማው ዓለም ስነ ልቦና የዘገየ ቅጣት ይባላል። አንድ ሰው ሲሰድብህ ለምን ወዲያውኑ መልስ መስጠት እንደሌለብህ፣ ጠላትህን በውሸት ሰላም እንዴት እንደምታዘናጋው፣ እናም ጊዜውን ጠብቀህ ከጥላ ውስጥ የምትሰነዝረው ያልተጠበቀ ምት እንዴት አእምሮን እንደሚያፈራርሰው በ5 ጥልቅ ክፍሎች እንመረምራለን። ይህ ቪዲዮ የሰዎችን የስነ ልቦና አሰራር የምትመለከትበትን መነጽር ሙሉ በሙሉ ስለሚቀይረው አእምሮአችሁን ሰብስባችሁ የጆሮ ማዳመጫችሁን አድርጋችሁ እስከ መጨረሻው ተከታተሉ። አንደኛ፣ የቅጽበት ንዴት፣ የደካሞች ወጥመድ። የዳርክ ሳይኮሎጂ የመጀመሪያው ህግ እንዲህ ይላል። ጠላትህን ወይም አታላይህን በፍጹም በዛው ቅጽበት አትቅጣው። ለምንድነው ይህ ህግ እጅግ ወሳኝ የሆነው? አንድ ሰው ድንበርህን አልፎ ሲነካ፣ ሲሰድብህ ወይም ሲበድልህ ይህንን የሚያደርገው በድንገት አይደለም። አእምሮ ውስጥ አስቦበትና ተዘጋጅቶበት ነው። ስለዚህ አንተን በነካ ሰዓት የሰውየው ስነ ልቦና መከላከያ ሙሉ በሙሉ ነቅቶና ተነቃቅቶ ነው የሚጠብቅህ። ለምን? ምክንያቱም አንተን እንደምትናደድ፣ እንደምትጮህ፣ እንደምትከራከር ወይም አጸፋውን እንደምትመልስ ቀድሞ ገምቷል። እሱ ጦርነት ፈልጎ ነው የመጣው። ስለዚህ ጋሻውን አንስቶ ጎራዴውን መዞ አንተ የምትሰጠውን ማንኛውም ምላሽ ለመመከት ራሱን አዘጋጅቷል። በዚህ ሰዓት አንተ በንዴት ተገፋፍተህ እርምጃ ብትወስድ ወይም ብትጮህ ልክ ጠንካራ ኮንክሪት ግድግዳ ላይ እንደመላተም ነው የሚቆጠረው። የምትሰጠው ምላሽ በስሜት የተሞላ ያልታሰበበትና በሱ በኩል በቀላሉ ሊመከት የሚችል ይሆናል። ጠላትህ ይህንን ነው የሚፈልገው። አንተ ከምክንያታዊነት አውጥቶ ወደ ስሜታዊነት ከቀየረ ጨዋታውን ተቆጣጥሮታል ማለት ነው። እውነተኛ የማኪያቬሊያኒዝም ጥበብተኞች ግን ጠላታቸው ጋሻውን ባነሳበትና ነቅቶ በሚጠብቅበት ሰዓት ጦር አይወረውሩም። የራስህን ካርድ ወይም ሚስጥር በንዴት አታባክን። ሁለተኛ፣ የውሸት ሰላም የማታለል ጥበብ። ታዲያ በበደሉና ባናደዱ ሰዓት ምን ማድረግ አለብህ? የዳርክ ሳይኮሎጂው ሁለተኛ እርምጃ እጅግ ከባድ ግን ደግሞ እጅግ አደገኛ ነው። ሲንቁ፣ ሲበድሉና ድንበርህን ሲጥሱ ምንም እንዳልተፈጠረና ድርጊታቸው አንዳችም እንዳልረበሸ አድርገህ ተጫወት። አዎ፣ በውስጥ እሳተ ገሞራ እየፈነዳ ሊሆን ይችላል። ደምህ ፈልቶ አንገቱ ላይ ልታንቀው ትፈልግ ይሆናል። ነገር ግን ፊትህ ላይ ፍጹም ሰላም፣ መረጋጋትና አልፎ ተርፎ ፈገግታ ይነበብ። ለሰውየው እጅግ ትሁቱንለት። አንተን ለማናደድ የሚወረውረው ጦር መሬት ላይ እንደወደቀና ምንም እንዳልመሰለህ በተግባር አሳይ። ይህ ያልተጠበቀ ድርጊትህ የጠላትህን አእምሮ እጅግ በከፋ ሁኔታ ግራ ያጋባዋል። እንዴ ይህንን ሁሉ አድርጌ እንዴት ዝም አለ? ፈራኝ እንዴ? ወይስ ደደብ ስለሆነ አልገባውም ብሎ ያስባል። በመጨረሻም አእምሮ ወደ አንድ ድንገተኛ መደምደሚያ ይመጣል። ያሰብኩትን አሳክቻለሁ፣ አሸንፌዋለሁ፣ ያለምንም ቅጣት አምልጫለሁ ብሎ ያምናል። ይህች ቅጽበት የድል ቅጽበት ነች። ምክንያቱም ጠላትህ በራሱ የውሸት ድል ሰክሮ የጥንቃቄ ጋሻውን መሬት ላይ የሚጥልባት ወሳኝ ምዕራፍ ነች። እሱ አሸነፍኩ ብሎ ሲያስብ፣ አንተ ግን ገና ጨዋታውን እየጀመርክ ነው። ሶስተኛ፣ ማኪያቬሊያናዊ ትዕግስት። በስነ ልቦናው ዓለም ትዕግስት ማለት ዝም ብሎ እጅን አጣጥፎ ጊዜ ማሳለፍ ማለት አይደለም። እውነተኛ ትዕግስት ስሜትን አፍኖ ጊዜን እንደ ገዳይ መሳሪያ የመጠቀም ጥበብ ነው። ተራ ሰዎች ለበደላቸው መልስ ለመስጠት ይቸኩላሉ። ምክንያቱም በውስጣቸው የሚያቃጥላቸውን የንዴትና የበቀል ስሜት ቶሎ ማውጣት ይፈልጋሉ። ያንን ስሜት ተሸክመው መቆየት ያቃጥላቸዋል። ማኪያቬሊያኖች ግን ስሜት ያቋርጡታል፣ ኢሞሽናሊ ዲታች ያደርጋሉ። የቅጣቱ ዓላማ የራሳቸውን ንዴት ማብረድ ሳይሆን የጠላቶቻቸው ስነ ልቦና ሙሉ በሙሉ ማፈራረስ ነው። ስለዚህ ሆን ብለው ጊዜ ይሰጣሉ። ቀናትን፣ ሳምንታትን ወይም ወራትን ያሳልፋሉ። በዚህ የዝምታ ጊዜ ውስጥ ጠላትህ አንተን እንደ ስጋት ማየቱ ያቆማል። ሙሉ በሙሉ ይረሳሃል። አንተ ግን በጨለማ ውስጥ ሆነ የስለላ ስራህን ትሰራለህ። የእርሱን ድክመት፣ የሚወደው ነገር፣ የገንዘብ ምንጩንና ህይወቱ የተመሰረተበትን ምሰሶ በጥልቀት ታጠናለህ። እሱ ሲተኛ አንተ እቅድህን ታሰላስላለህ። አራተኛ፣ ያልተጠበቀው አደጋ፣ የጥላ ውስጥ ምት።
2 ጊዜው ያልፋል። ጠላትህ አንተን በድሎህ እንዳመለጠ አስቦ ፍጹም ደስተኛ ዘና ያለና የጥንቃቄ ጋሻውን ሙሉ በሙሉ ያወረደበት አንድ ቀን ይመጣል። በህይወቱ እጅግ በጣም ደህንነት የተሰማው ሁሉም ነገር የተሳካለት የሚመስለውን ቀን ይመጣል። ያ ቀን ያንተ የፍርድ ቀን ነው። አሁን ጠላትህ ምንም አይነት መከላከያ የለውም። አእምሮው ለጦርነት አልተዘጋጀም። በዚህ ሰዓት ካለምንም ቅድመ ማስጠንቀቂያ እጅግ አውዳሚ ጥልቅ ስሌት የተሰራበትና መቼም ሊረሳው የማይችል ስትራቴጂካዊ ምት ከጥላ ውስጥ ትሰነዝርበታለህ። ምቱ አካላዊ ላይሆን ይችላል፣ ነገር ግን የገንዘብ ምንጩን በአንድ ጀንበር መቁረጥ፣ ስሙን በማስረጃ አደባባይ ላይ ማጋለጥ፣ ያሰበውን ትልቅ የቢዝነስ ስምምነት ማበላሸት ወይንም እጅግ የሚኮራበትን ነገር ከእጁ መንጠቅ ሊሆን ይችላል። በዚህ ሰዓት የሚፈጠረው ነገር አስፈሪ ነው። ጠላትን የሚያጠፋው የሰጠው ቅጣት ብቻ ሳይሆን ያልተጠበቀው ጊዜ የሚፈጠርበት እጅግ ከባድ የስነ ልቦና ድንጋጤ ነው። ይህ ነገር ከየት መጣብኝ? እሱ እንዴት አደረገው? ለካ እስካሁን አልረሳውም ነበር። ይህ ሰው ምን አይነት አደገኛ ፍጡር ነው የሚለው ሀሳብ አእምሮውን ያናውጠዋል። ጋሻው በሌለበት ሰዓት ባልተጠበቀው አቅጣጫ የመጣበትን ጥቃት ስነ ልቦናው ሙሉ በሙሉ ያፈራርሰዋል። ዳግም አንተን ቀና ብሎ ለማየትም ሆነ ሌላ ጦርነት ለመክፈት አቅም ያጣል። ምክንያቱም አንተ የምትገመት ተራ ሰው ሳትሆን መቼና እንዴት እንደምትመታ የማታውቅ አስፈሪ ስትራቴጂስት መሆንህን አረጋግጧል። 5ኛ እውነተኛ ኃይል የራስ ቁጥጥር ነው። የፀሐይ ቤተሰቦች ይህንን ጥልቅና አስፈሪ የዳርክ ሳይኮሎጂ ጥበብ የምናካፍላችሁ ያለ ምክንያት ጨካኝና በቀለኛ እንድትሆኑ ብለን አይደለም። ነገር ግን አታላዮቹ ናርሲሲስቶችና የህይወት ሌቦች በስሜታችሁ ተጫውተው በየቀኑ እያናደዱ ህይወታችሁን እንዳበላሹት የማይደፈር የስነ ልቦና መከላከያ ግንብ እንድትገነቡ ነው። ትልቁ የህይወት ኃይልና ስልጣን የሚመነጨው ስሜትን ከመቆጣጠር ነው። ዛሬ አንድ ሰው ስላናደደ ስሜትህ ውስጥ ገብቶ አቅጣጫውን እንዲያስቀይር አትፍቀድለት። ፈገግ ብለህ ለፈው፣ አታስነቃው፣ ነገር ግን አትዘንጋው። እውነተኛ አሸናፊዎች የሚዋጉት በስሜትና በጩኸት ሳይሆን በጥልቅ ስሌትና በትክክለኛው ጊዜ ነው። ማንም ሰው እንደፈለገ ሊጫወትብህ ሊሰድብህና ሊበድልህ የማይችለው አእምሮ ሲበስልና የራስህን የሆነ ጠንካራ የፋይናንስ አቅም ሲኖርህ ብቻ ነው። በስሜት ከሚነዱና ቶሎ ከሚንበገበጉ ተራ ሰዎች ተርታ ወጥተህ የህይወትህንና የገንዘብህን መሪነት በእጅጉ ማረጋገጥ ከፈለግ የራስህን አቅም አሁኑን ገንባ። ሁልጊዜ እንደምንለው አቅም የሌለውና ጥገኛ የሆነ ሰው ለሁሉም ነገር ሰለባ ነው። እውነተኛውን ነጻነት አውጅ። የፋይናንስ ነጻነትህን አውጅ ስንል በምክንያት ነው። አሁን የራስህን አቅም የምትገነባበት ወርቃማ እድል ይዘንልህ መጥተናል። በስኩል ፕላትፎርማችን ላይ በምንሰጠው የዴይ ትሬዲንግ ኮርሶች ላይ ለጥቂት ቀናት ብቻ የሚቆይ እጅግ ማራኪ የሆነ የ50% ቅናሽ አድርገናል። ይህ ኮርስ ከዜሮ ጀማሪነት እስከ ፕሮፌሽናል ድረስ ገበያውን እያነበብክ በቪዲዮ እየተማርክ ትርፋማ እንድትሆን የሚያደርግህ ነው። ይህ የ50% ቅናሽ እድል ጊዜው ከማለቁ በፊት አሁኑኑ ተመዝግበህ ተጠቃሚ ሆን። ለመመዝገብ ሊንኩን ከታች ዲስክሪፕሽን ላይ ታገኙታላችሁ። ይህ ጥልቅና ስትራቴጂካዊ ትምህርት አእምሯችሁን ካነቃው፣ አይናችሁ ላይ ያለውን መጋረጃ ከከፈፈው ቪዲዮውን ላይክ በማድረግ ለዚህ ቻናል ያላችሁን አጋርነት አሳዩን። ይህንን ድንቅ ትምህርት በስሜታዊነት ለሚቸኩሉ፣ አቅማቸውን በንዴት ለሚያባክኑና በአታላዮቹ ለሚጠልፉ ወዳጆቻችሁ ሼር አድርጉላቸው። አዳዲስ የቢዝነስ የፋይናንስና ጥልቅ የአስተሳሰብ ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን አሁኑን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። የራስህን አቅም ገንባ፣ ነፃነትህን አውጅ። ፀሐዮች ነን፣ አብረን እንደግ።